እልል በሉ ጋይስ፣ አጨብጭቡ። እግዚአብሔር ይመስገን። ክብርና ምስጋናውን ቸሩ መድኃኒዓለም ይውሰድ። እንግዲህ በስንት ጉድ በስንት መከራ ዛሬ 250 ገብታለች ቅምጥሌ። እግዚአብሔር ይመስገን። በጣም ብዙዎቻችሁ ስትጨነቁ ነበር። ሰብስክራይብ ለምንድን ነው የማይጨምረው? 250 እየገባች አይደለም እያላችሁ ነበር እና እንዲሁም እኔ ያው እንደነገርኳችሁ ነው 49 ካለ በኋላ 50 ሲሆን ብቻ ነው የምናየው እንጂ ሌላ ቁጥሮች ማየት አንችልም ብያችሁም ነበረ። እሱም ደግሞ ሆኗል። ክብርና ምስጋናውን ፈጣሪ ይውሰድ። እግዚአብሔር ይመስገን። ቅምጥሌ ምኞቴ ከዚህ በላይ ከፍ ብለሽልኝ ትልቅ ደረጃ ላይ ደርሰሽ የተሻለ ደረጃ ላይ ተቀምጠሽ ማየት ፈልጋለሁ። ደግሞም ታደርገዋለሽ። ጠንካራ ሴት፣ ጀግና ሴት ስለሆንሽ እንዲሁም ደግሞ በጣም ብዙ እህቶች አሏት ከልቧ በቃ ከልባቸው የሚወዷት ከልባቸው የሚያከብሯት የእሷን ከፍታ ማየት የሚፈልጉና እናንተም ኑሩላት። እድሜ ዘላለማችሁን ከፍታውን እግዚአብሔር ይስጣችሁ። የምሬን ነው ምላችሁና ምንም ነገር ከእሷ ሳትጠብቁ ነው የእሷን ከፍታ ስለምትፈልጉ ባገኛችሁት አጋጣሚ ሸር እያደረጋችሁ እንድትበረታታ እያደረጋችሁ ልክ በቃ ይህ ቻናል የእሷም ሳይሆን የእናንተ ሁሉ እስኪመስለኝ ድረስ ብቻ ምንድን ነው የሰው ልጅ የለፋበት የደከመበት የእሱ ምን አይደል ነገ ከነገ በኋላ ትልቅ ደረጃ ላይ ደርሳ ሌላ አሪፍ ነገሮችን ደግሞ ሸር በማድረግ እንደምታኮራን አልጠራጠርም። እና እንኳን ደስ አለሽ ብሩኬ፣ እንኳን ደስ አለ ወንድሜ። ያንተም ልፋት ያንተም ትግል ስላለበት በአጠቃላይ ሁላችንም እንኳን ደስ አለን እላለሁ። እንኳን ደስ አላችሁ በድጋሚ እግዚአብሔር ይመስገን። ብቻ ሳላስበው ለማለቅስም አማረኝ። የእውነቴን ነው የምላችሁ፣ እመቤቴን ነው የምላችሁና በጣም ደስ ብሎኛል። ቅምጥሌ የኔ ቆንጆ፣ የኔ ውብ ሴት፣ የኔ ጀግና፣ የኔ አትበገሪ፣ በቃ ላመንሽበት ነገር ሁሌም ቢሆን ወደፊት ነሽ። ከዚህ በላይ ይገባሻል። እንኳን ደስ አለሽ ማለት እንፈልጋለሁ። እና እንግዲህ ብዙዎቻችሁ ጊፍት እያላችሁ የነበራችሁም ይኸው አንዱ ነገር ተሳክቷል። ጊፍታችሁን አዘጋጁ ማለት ነው። የቡራም ደግሞ ነገ ይገባል። ትናንት ነግሬያችሁ ነበር፣ ወይ ዛሬ ማታ ወይ ነገ በነገ ቪዲዮ ትገባለች ብያችሁ ነበረ። ገብታለች፣ እግዚአብሔር ይመስገን። ሲቀጥል በዛሬው ቪዲዮ አስተያየት ለመስጠት ደግሞ ከመጣው በመጀመሪያ ደረጃ አልነግራችሁ የምፈልገው ነገር ጧት ነግራችኋለሁ። ቅምጥሌ ከብሩኬስ መኪና እንደነበረች ማለት ነው። ከእንትና ጋር ሄና ጋር በሰሩት ቪዲዮ ላይ እዛ ጋር ነበረች። ውሏቸው ምናምን ብዙ ነገራቸው አብሮ ነው። ነገር ግን ልጁ ጋር ራሱ ያው ብሩኬ ይተዋወቃል እዚህ ልጅ ጋር ማለት ነው። እንግዲህ ቅምጥሌ ሁሌም ቢሆን የሆነ ወንድ ከቤቷ መጥቶ ፍራንክ ወይ ደግሞ የሆነ ቦታ ሲገናኙ ሁሌም እንደምታውቋት በርቀት ነው ነገሮቹ የምታደርገው እና እንግዲህ ልጁ ጋር ለምንድን ነው ራሽን ዝቅ የምታደርጊው? ለምንድን ነው አንቺ የምትሰደቢው? ለምንድን ነው እሱስ ማይሰደበው አንቺ ብቻ እንድትሰደብ የሚያደርግ ምናምን እያላችሁ ነበር እና ምንም እሷ የምትሰደብበት አንዳችም ነገር የለም። መጀመሪያ ቪዲዮን ከመጀመሪያው እስከ መጨረሻው ካያችሁት ምንም የሚያሰድባት ነገር የለም። ምክንያቱም ልጁ ጋር አብራ ተቀምጣ ላያችኋት፣ የሆነ ነገር ስታደርጋ ላያችኋት፣ ኤቭሪቲንግ ምንም የሚያሰድብ ነገር የለውም። ምክንያቱም እንደውም በሆነ ነገር ካያችሁት ያው ኢትዮጵያዊነትን ወይ ደግሞ ሰው መሆኑን ብቻ ነው ማየት ያለባቸው። ምክንያቱም ምንድን አለችው ቅምጥሌ መንገድ ላይ አሞኛየ ይዞኝ መጣ። ልጁም ሲጠየቅ መንገድ ላይ አሟት ነው ይዣት የመጣሁት ያለው። ነገር ግን ልጁ ሁለታቸውም ጋር የሚግባባ ልጅ ነው። ሁለታቸውም ይተዋወቃሉ። ቅምጥሌም ብሩኬን በደንብ ነው የሚተዋወቁት። አብረው ነው የሚያደርጉት ሁሉን ነገር ማለት ነው። ስለዚህ ስራ ነው እየሰሩ ያሉት እንጂ ሌላ ነገር አይደለም። በነገራችሁ ላይ ማለት ነው እኔ ራሱ ወደ ሌላ ስሜት ገብቼ ነበረ። ልክ ቅምጥሌ ለምንድን ነው ምናምን ነገር ብላ ብርጭቆ እንደ ስትይዘው ወይኔ በፈጨችው እያልኩ ነበርና ከዛ አንስታ ስትገጨው ማለት ነው የስ እያልኩ ነበር፣ ሞቅ እያልኩ ነበር። እና ከዛም ግን ልጁ ኖርማል ምንም ተረጋጉና አውሩ አንቺም አሞሻል ምናምን እያለ ስለነበር በዛ ታይም ምንም አልመሰለኝም። ግን ብሩኬን ውጣ ምናምን ብሎ ንቅ ሲያደርገው አናደደኝ። ስራ እንደሆነ እያወቅኩኝ እንደው እዛ ግድግዳ ጋር ባጋጨው ምናምን ነገር እያልኩ ነበር። ያው እንግዲህ ይቅርታ ቤተሰብ፣ እንደዚህ አይነት ነገር ስትሆን ወኔ ወሽ እንዴት አድርጎ አላውቅም ወዳልሆነ ስሜት ይወስደኛል እና የምር እኔ ግን እንደዚህ አይነት ነገር ፍራንክ ስሪ ብባል ማለት ነው በሆነ የተነሳስቼ ያንን ሰው ከሆነ ጋር ማጋጨው ይመስለኛል። ፍራንክም ቢሆን ራሱና እንዳያችኋቸው እንግዲህ ተናንቀው ምናምን ያው ቅምጥሌ ተው ሁለታችሁም ረፉ እያለ ነበረ። ያ ልጅም አንቺም ወደዛውኝ ብሩኬም ደግሞ አንቺም ወደዛውኝ አትንገኝ እየተባባሉ ነበረ። እንግዲህ ብሩኬ እንደተናገረው ነው መጀመሪያ መግቢያ ላይ ያው ይቅርታ መጠያየቅ አለብን፣ እኔና እሷ አንድ ስንሆን ነው የሚያምርብን እንጂ የኔና የእሷ መጨቃጨቅ ወይ ደግሞ መለያየት ልክ አይደለም። ሁለታችንም ያው ልህኛ ስለሆንን በሁለታችን በኩልም ጭቅጭቅ ነው ሌላ ነገር የለውም እያለ ነበርና ስለዚህ ባጠፋም ባላጠፋም ይቅርታ ልጠይቃት እፈልጋለሁ። ሁለታችን መታረቅ መስማማት አለብን እና እንግዲህ አበባውን ሼሽቼ ይቅርታ ጠይቃታለሁ ሲል ነው እንግዲህ ቤት ሲመጣ እኔ ሳኩት ማለት ነው። ልክ ልጁ በሩ ሲከፍትበት እንዴ ቤት አሳስተድ ብላን አለና እንዴት ነሽ ዳያንሽ ምናምን ብሎ ከዛ ወደ ውስጥ ገባ ምናምን ልጁ ምንድን ነው ምናምን ነገር ብሎ መጠየቁ ስህተት አይደለም። ከዛ ቅምጥሌ ደግሞ ለምን ትጠይቃለህ? ከዛ ልጁ ደግሞ አሟትን ያመጣው ስላለ ለምን ምን ሆነሽ ነው ህመምሽ ብለህ አትጨነቅም ወይ? ለምንድን ነው እንዴት ልጁ ብለህ እንዴት ልጁን ትጠይቃለህ? የሚያፈቅር ሰው ሲጀመር ህመምሽ ሳይሆን አሁን ለምሳሌ እዚህ ጋር ማለት ነው ድፍት ስትሉ አሁን እዚህ ጋር እንቅፋት ድፍት አድርጎኝ ባሌኔ ጋር ሌላ ሰው ተንደፍድፎ መቶ ቢያነዛኝ
የኔን ክፋት መመታት ወይ የኔ መደፋት ሳይሆን የሚያሳስበው ያ ልጅ ምን አባቱና ነው እዚህ ጋር መጥቶ አንቺን የሚያነሳሽ የሚለው ነው የሚያሳስባቸው ማለት። እኔም ብሆን እኔ አሁን ባሌ ጋር ሁኜ ወይ ደግሞ ምናምን የሆነች ሴት ስትንከባከቡ ባገኝ ወይ ደግሞ እሷ ጋር ባገኘው ምንድነው የምለው ከእሱ ጋር ባገኛት ምን አባሽ ትሰሪያለሽ ከዚህ ምናምን ነው የምለው። እሱ ታሞ ነው ተፈንክቶ ደም ለምን እየፈሰሰው አይሆንም? እኔ የሚያሳስበኝ እሷ ለምን ከእሱ ጋር ተገኘች ወይ ደግሞ ለምን የሚለው ነው እንጂ እሱን ተንከባከብሽልኝ አላት። ሴት ብትሆን ኖርማል። አሁን ለምሳሌ ቅምጥሌ ጋር ሴት ብትሆን ልጅቷ የመጣችው ብሩኬ ምን ሆነሽ ነው ብሎ ነው የሚያስበው። ልጅቱ ለምን መጣች ምናምን አይልም። ምክንያቱም ሴት ለሴት ኖርማል ስለሆነ እኔም ወንድ ጓደኛውን ከሱ ጋር ባገኘው ምናምን ነገር የሆነ ነገር ወይ ምን ሆነ ምናምን የሚለው ነው የሚያሳስበኝ። ሴት ብትሆን ግን ዋይ ምን ትሰሪያለሽ ከዚህ ምናምን ብዬ ነው የምደነግጠው እና ምናምን ነገር ሰው ብሩኬ ልክ ነው። ቅምጥሌም ደግሞ ለምን እኔ አንተ ነኝ ምናምን እያልሽ ነበረ። እኔም እንግዲህ ይቅርታ አልጠቅሽ ነበር የመጣው። ለማንኛውም ቪዲዮውን አይተሽ ተረጅ ብሏታል። ነገ እንግዲህ እንዴት ነው የሚመጡት? ቅምጥሌ ምን ብላ ትመጣለች? ልክ አሁን ብሩኬ መግቢያ እንደሰራው በጣም ይቅርታ ትናንት በቃ መግቢያውን አይቼዋለሁ እና ምናምን ብላ ያው የትርቅ ቪዲዮ ይመስለኛል ነገ የሚሰሩ ወይ በአንድ ላይ ቪዲዮውን ካየሁት በኋላ እንትን ብዬ ምናምን ብለው መግቢያ በአንድ ላይ ይሰሩልናል። ወይ ቅምጥሌ መግቢያ ሰርታ እዛ ብሩኬን አግኝተው ይቅርታ ይባባላሉ። ወይ ደግሞ ብሩኬ በቃ ይቅር አለልሽ ምናምን አይነት ነገር ብለው ሊቀጥሉ ይችላሉ። አይዶን ነው ብቻ ግን ዋናው እንኳን 250 ኬ መገባሽ። ብሩኬ ደግሞ ነገ ይገባል። ሶ የሁለታቸውም ደጋፊ ሆናችሁ በተቀጥሉ ጥሩ ነው። ምክንያቱም ሁለታቸውም በዚህ ወጣ በዚህ መወረደ የሚለያዩ ሰዎች ስላልሆኑ፣ ምክንያቱም ባልና ሚስት ናቸው። ተደባድበው እዚህ ጋር ደፈቃ አፕር ከተባብለው ማለት ነው። እኔም በቤቴን ምንም ቢፈጠር በባልና ሚስቶች መሀል አልገባም። ሶሻል ሚዲያ ላይ የሚሆን ሪል ህይወት ላይ የሚሆን በህይወቴ ምንድን ነው ማታደርጊው ነገር ወይ ደግሞ ልትፈርጅበት ማትችው ነገር ብትሉ በትዳሮች መሀል በባለ ትዳሮች መሀል በወንዱም በሴቱም በኩል ሆኜ መፍረድ አልፈልግም በጭራሽ። የምር ተለያይቶ እንኳን ማለት ነው የምር ተለያይቶ እንኳን አላደርገውም። እኔ የቲጋ አንዳንዴ እንትን እንላለን ምናምን ማለት የሆነ አሁን ለምሳሌ እህታችሁ ወይ ደግሞ ጓደኛችሁ ከሆነ ሰው ጋር ሳይሆን ከባላቸው ጋር ሲናደዱ እሱ እኮ ምናምን አይሏቸውም። ለገዛ እህቴ እንኳን አንድ ቃል አልወረጉርም። እንደዚህ ለምን ምናምን አልልም። ባክሽ ተረጋግተሽ አስቢበት፣ እንዲህ እሱ ምን ያደርግሽ ምናምን እና እንዲህ አንቺ ልጅ ግን ምናምን ትለኛለች ማለት ነው። ግንስ ምንድን ነው እዚህ ዞር ብዬ ስመለስ አባቢ ማሚ ምናምን ሲባባሉ ታገኛላችሁ። እና እኔ ምን አገባኝ በሁለት መሀል ገብቼ እኔ መወቀጥ። እነሱ እኮ ሲታረቁ እዛ በኋላ እኔን የሚቦጭቁ ማለት እኮ ነው። አሰባችሁታል? ስለዚህ እጃችሁን ወደ ውጭ እጃችሁን እንዳታስገቡ። ሶ ቅምጥሌም ቡራም እንግዲህ በሰላም ምንድነው የሚባለው ታርቃችሁ እንደምትመጡ አልጠራጠርም። ብሩኬ ቪዲዮውን ለምን እንደሰራሁት አይተሽ ከዛ በኋላ እንዳትደውይብኝ እኮ የሚያስቀኝ እንደሆነ ልንገራችሁ። ቪዲዮውን ለምን እንደሰራሁት እዩ አለ፣ ግን ካይሽ በኋላ እንዳትደውይብኝ። በተገላባጭ ስትሰሙት ቪዲዮውን እዩ ለምን እንደሰራሁት ከዛ በኋላ ደውይልኝ እና በቃ ፒስ እንፍጠር ምናምን ነገር ነው። እና ስለዚህ ምንም ነገር ማለት ተመልካችን ቢሆን እንዲደበሩብኝ አልፈልግም ብሏል ብሩኬ። ማለት እንድታስቡ አልፈልግም፣ እናንተ እኛ እንድንለያይ አትፈልጉም፣ ለእኛም ለራሳችንም ቢሆን ብሏል። ማንም ሰው ባይዘወይ በህይወታችን የምናደርገው ራሳችን ስለምንፈልግ ነው። ለማንም ብለን አይደለም። ለእናቴ ብዬ አይደለም፣ ለአባቴ ብዬ አይደለም፣ ለተመልካች ብዬ አይደለም። ኖ ኤቭሪቲንግ ለማንም ብለን አይደለም። ኖ ኤቭሪቲንግ ይባላል እንደ ቤተሰብ ኖ ኤቭሪቲንግ። እኔ እንጃ። አይ እኔ እዚህ ምድር ምኞቴ እንግሊዘኛ ችዬ እንዲህ ድፍትፍትፍትፍት አድርጌ መናገር ማለት እንደዛ ነው የሚያምረኝ። ግን የት አባቴ ያገኛሉ? እኔ ግን በጣም ማሳዘን ሰው ነኝ እውነት። ለምን ግን እንግሊዘኛ ሰው ሁሉ ይችላል ትትትትት ሲሉ ሰማለሁ። እኔ ስለምን ብቻ በጣም ያሳዝናል። ለማንኛውም ቅምጥሌ አይታችኋት ከሆነ ከቤት ነው ያለች፣ ግን ሲያምርባት ሽቲው ራሱ እግዚአብሔርን፣ ጸጉሯ ደግሞ ሲያምር ማለት እንደዚህ ምንድን ነው አንተ እንደፈለግ ብትሆኑ እዚህ በኋላ እኮ እንደፈለግ ካሜራ ይዘህ የምትመጣበት የምትሄድበት ቤት አይደለም ምናምን የመጣሁበትና በቃ አንቺ ተረጋጊ ብላ አንተ እዛ እንድትናገረኝ አልፈልግም። አንተ ተረጋጋ በእናትህ ምናምን ወይ ወቅ ደመቅ አድርጋችሁታል። ለማንኛውም ዛሬ መቻችሁ በድጋሚ ኮንግራጁሌሽን የኔ ቆንጆ ማይኪዩት የስ ይቻላል ማይሲዩት። ለማንኛውም ወዳችኋለሁ። መልካም አዳር የነገ ሰው ይበለን።